ሰዎች መርከብ ውስጥ ከዮናስ ጋር የገባ ኃጢያት የለም። ያጢያት ነው የበጠበጠ ቤቱን ብጥብጥ ያደረገ መርከብ ውስጥ የገባ ኃጢያት። በዚህ ሸክላ ውስጥ የሆነ ቀን የገባ ነገር ካለ ዛሬ ታውጣለህ። ሰዎች ወጀብን ለማስቆም ረጅም ሰዓት ነው የጸለዩት። በነቢያት ጸልዬ፣ በቤተ ክርስቲያን ማሪያ ጸልዬ፣ ራሲ ጾም ጸሎት ይዘ ጸልዬ በህይወት ላይ መፍትሄ ያጣ ሰው ካለ በዛ ጸሎት ጉዳይ አይደለም፣ ንስሐ ጉዳይ ነው። ማንን ላገኘው እስቲ እጁን እንዲህ የሚያደርግ ሰው ዝም ብሎ የሚያራግብ ዛሬ ማታ በል። በድፍረት ሊሆን ይችላል፣ በአለማወቅ ምክንያት ሊሆን ይችላል፣ በስህተት ሊሆን ይችላል። ወደ ውስጥ የገባ አመጽን፣ ተንኮልን፣ ኃጢአትን እግዚአብሔር የማይወደው ነገር ሁሉ አራግፈ ይወጣለሁ። ተናገሩ፣ አራግፈ ይወጣለሁ። ይዤ አልወጣም። ትንቢተ ዮናስ ምዕራፍ 1 ቁጥር 7 ላይ ያለውን ቃል እናነባለን። ካወጣችሁ አብረን እናነባለን። በጌታ ስም አነባለሁ። እርስ በራሳቸውም ይህ ክፉ ነገር በማን ምክንያት እንዳገኘ እናውቅ ዘንድ እንውጣ እንጣጣል ተባባሉ። እጣውም ተጣጣሉ። እጣውም በዮናስ ላይ ወደቀ። የዚያን ጊዜም ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረኝ፣ ስራሄ ምንድነው? ከወዴትስ መጣህ? አገሪስ ወዴት ነው? ወይስ ከማ ወገን ነህ አሉት። እርሱም እኔ ዕብራዊ ነኝ፣ ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልከዋለሁ አላቸው። እነዚያም ሰዎች ከእግዚአብሔር ፊት እንደኮበለለ እርሱ ስለነገራቸው አውቋልና እጅግ ፈርቶ ያደረገው ምንድነው አሉት። ባህሩም ሞገዱም አጠብቆ ያናውጣው ነበርና ባህሩም ከኛ ዘንድ ጸጥ እንድል ምን እናደርግብ አሉት። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባህር ጣሉኝ፣ ባህሩም ጸጥ ይላችኋል አላቸው። ሰዎች ግን ወደ ምድር ሊመለሱ አጠብቆ ቀዘፉ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥባቸው ነበርና አልቻሉም። ስለዚህ ወደ እግዚአብሔር ጮኹ። አቤቱ እንደወደድህ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹሕም ደም በእኛ ላይ እንዳታደርግ እንለምንሃለን አሉት። ዮናስንም ወስዶ ወደ ባህር ጣሉት። ባህሩም ከመናወጡ ጸጥ አለ። ሰዎቹም እግዚአብሔርን እጅግ ፈሩ። ለእግዚአብሔር መስዋዕትን አቀረቡ፣ ስእለትንም ተሳሉ ይላል። ክብር ለጌታ ይሁን። ለተነበበው ለእግዚአብሔር ቃል ክብር ታመጣለህ። ምንድነው ያሉት በዚህ ቦታ ላይ? ይህ ክፉ ነገር በማን ምክንያት እንዳገኘ እናውቅ ዘንድ እጣ እንጣጣል ነው ያለው። ክፉ ነገር ማን ነው? በዛ ሰዓት ላይ ሰዎቹን የገጠመ ክፉ ምን ይባላል? ምን አይነት ክፉ ነው ህይወታቸው ላይ እነሱ ባላሰቡበት ታይም ላይ ባላቀዱበት ሰዓት ላይ ደርሶ ህይወታቸውን የከበበ ነፍሳቸውን ሊያጠፋ ስጋቸውን ለመግደል የከበበ ክፉ ነገር ምንድነው? ክፉ ነገር እነሱን የደረሰ አለ። በዚህ በትንቢተ ዮናስ ምዕራፍ 1 ላይ ታገኛላችሁ። ያ ነገር ምንድነው? ባህር ላይ የተነሳ ወጀብና ማዕበል ነው እነሱን የደረሰ ክፉ። ባህር ላይ የተነሳ ወጀቡና ማዕበሉ ለነሱ ክፉ ነገር ነበር በሳቱ። ከዛ ተነስቶ ነው ይህ ክፉ ነገር በማን ምክንያት እንዳገኘ እናውቅ ዘንድ እንጣጣላሉ። ልንጠፋ ነው፣ ልንሞት ነው፣ ከባህር አንወጣም፣ በባህር ልንቀበር ነው፣ ወጀቡ ከባድ ነው፣ ማዕበሉም ከባድ ነው፣ ሊጨርስ መጥቷል አሁን በማለት ሰዎች ተጨነቁና
ክፉ ነገር መምጣቱን መጥቷል። ከመጣ ክፉ ነገር ራሳቸውን ለማስመለጥ ሰዎቹ እርምጃ እየወሰዱ ነበር። ባህር ላይ ማዕበልና ወጀብ ስለተነሳ ስለመጣ የሚገል ነገር ስለመጣ ከዛ ነገር ለማምለጥ ጸሎት ያደርጉ ነበር ሰዎቹ። አንደኛ በሕይወታቸው ላይ የወሰዱት እርምጃ ምንድነው? ጸሎት ነው። ከፍተኛ ማዕበልና ወጀብ መርከብ ላይ በተነሳበት ታይም ላይ ይጸልዩ ነበር። አምላካቸው ጋር ይጮሁ ነበር። እነሱ አምላኬ ሆይ ብሎ እነሱ የሚያመልኩትን አምላክ ነው የሚጸልዩት። ራሳቸው የሚያመልኩት አምላክ ይኖራልና ራሳቸውና አምላክ ምን ያደርጋሉ? ይጠራሉ ማለት ነው። አድነን እኛ ወደ ተርሴስ እየሄድን ያለ ነው። ንብረታችን ጭነን በብዙ ገንዘብ የተገዛ ዕቃ ጭነን ወደ ማዶ ልንሻገር እየሄድን ያለ ነው። ይሄ ወጀብ ጸጥ ይበል፣ ባህር ጸጥ ይበል፣ ልንሞት ነው፣ ልንጠፋ ነው። ቤተሰቦቻችን እንኳን ቻው ሳንል መንገድ ላይ ልናልቅ ነው። አድነን እያሉ ራሳቸው የሚያመልኩት አምላክን እየለመኑ እየጸለዩ ነበር። በጸሎት ግን መፍትሄ ማምጣት አልቻሉም። ሁለተኛ እስቴፍ ብሎ ለመጣ ችግርና ለመጣ መከራ ሕይወታቸው ላይ ዱብ ብሎ ለመጣ ማዕበል መፍትሄ ብሎ እነሱ የወሰዱት መጀመሪያ ጸሎት ነበር። በዛ አልተመለሰም። ሁለተኛ የወሰዱት እርምጃ ምን ነበር? በብዙ ገንዘብ በውድ ገንዘብ የተገዛ ዕቃ ወስዶ ባህር ላይ መጣል ነው የወሰዱት። የአእምሮ ስራ ነው የሰሩት ሁለተኛ ጊዜ። ያ ምንድነው? መቼም በውሃ ላይ ክብደት የሌለ ነገር ከላይ ስለሚሄድ የኛ ዕቃ ብዙ ስለሆነ ዕቃችን ከብዶ ሊሆን ይችላል። ዕቃችንን አውጥተን እንቀንሳለን መርከቡ ቀለል እንዲል። ለምሳሌ ፔስታሊንና 100 ኪሎ የሞላ ጤፍን ሁለቱም በውሃ ላይ ብትጥል 100 ኪሎ ግራም የሚመዝን ጤፍ ወደ ውስጥ ነው የሚገባው ክብደት ስላለ። ፔስታሊ ደግሞ ክብደት ስለሌለ እንዴት ነው የሚሆነው? ከላይ ነው የሚሄደው ተንሳፍፎ። እንደዚህ አይነት ሐሳብ ነው ያሰቡ ሰዎች። የኛ ዕቃ በስቶ ስለሚሆን እናደርገው ነገር አሁን ዕቃችንን ወስደን ከምንሞት እንጥላለን ውሃ ላይ። ገንዘባችን ከከሰረ ይክሰር፣ አካውንታችንን ባዶ ከሆነ ባዶ ይሆን። አሁን ገንዘብን ያራገፈን እንሄዳለን በሚል ሐሳብ ላይ ወሰኑና አውጥቶ ጣሉ ውሃ ላይ። እንደው እነሱ ዕቃቸውንና ገንዘባቸውን አራግፈው ውሃ ላይ በጣሉ ጊዜ በብርቱ ሁኔታ እንደገና ማዕበል እንዳናወጥ ነው የምናገረው። ክፉ ነገር። ሶስተኛ ደረጃ ላይ አስቸኳይ የሆነ እርምጃ ለመውሰድ ውይይት ሲያደርጉ ታገኙታላችሁ። የት ውስጥ? በመርከብ ውስጥ ተሳፋሪዎች ወደ ተርሴስ እየሄዱ ያሉ ተሳፋሪዎች ወዲያው መመካከር ነው የጀመሩት። ይህ ክፉ ነገር በማን ምክንያት እንዳገኘ እናውቅ ዘንድ ዕጣ እንጣጣል የሚል ሐሳብ መጣ። ኦኬ እሺ አሉ። ዕጣ አውጥቶ ሲጥሉ በማን ላይ ወደቀ? በዮናስ ላይ ወደቀና ክፉ ነገር ቤት በኩል እንደመጣ በማን ምክንያት እንዳገኘ አወቁ ማለት ነው። አንድ ሰውን ያዝና እንዲህ ብለህ ተናገር። ሕይወትን እያጨናነቀ ያለ ባል ክፉ፣ ድህነት፣ በሽታ፣ መከራ፣ ኢዳ፣ መርገም፣ በሽታ፣ የታኛውም አይነት ክፉ ነገር ቤት በኩል እንደመጣ ተናገረው። ቤት በኩል እንደመጣ ዛሬ ማታ አግኝተን እንመታለን በል። ሕይወትን የወጋ ክፉ መርዛማ በሽታ፣ መርዛማ ኢዳ፣ መርዛማ ድህነት እንደ እሾህ የወጋ ዛሬ ከላይ ላይ ይነቀላል።
ባካንድ ሰው ንካርክና ህይወትን ወግቶ ያዘ በል አልተሰማኝም ህይወትን ወግቶ ያዘ ዘር መንዘርን ወግቶ ያዘ እንዲህ በለው የተኛው አይነት ክፉ ነገር ዛሬ ማታ ከህይወት ላይ ከጤናህ ላይ ከዘሮች ላይ ይነቀላል ይነቀላል አይራው ሌላ ሰው ዶካስታኒያ ያሰው ያው ጌታን ለመስማት እንደመጣ ሰው ሆነ ተናገረ ህይወትን አንቆ ያዘባል አላልክም አልሰማው የተኛው አይነት ክፉ ነገር እንዲህ በለው ከላይ ላይ ሄሎ በለው ከላይ ላይ ዛሬ ማታ ይሰበራል ይሰበራል አያንዳንድ ሰዎችን ኩላሊት ጉበት ጮጋራ አጥንት ቆዳ ወቅቶ ያዘ ክፉ በሽታ ዛሬ ማታ ይነቀላል ይነቀላል ሰዎች በገንዘብ ሞከሩ እምቢ አለ ገንዘባቸውን አራገፉ እምቢ አለ በጸሎት መከሩ እምቢ አለ በቃ አሉ ይህ ክፉ ነገር በማምክንያት መጥቶ እንደወጋ እንዳገኘ ለማወቅ እንፈትሽ እንመረመር አሉ ወዲያው ነው ተስማሙት አይጣውት ተጣሉ በማላይ ዮናስ ላይ ወደቀ ክፉ ነገር ያመጣ ማሆኖ ነው የተገኘ ዮናስ ሆኖ ተገኘ ያዘው አንድ ሰው በህይወት ላይ በል አትፍራ ብራዘር ተናገረ በህይወት ላይ ክፉ ነገር ያመጣ በላው እስቲ አንዴ አንተ ከሆንክ ራሴ ታወጣለህ ሰይጣን ከሆነ በል እኔ የእግዚአብሔር ሰው በለው አጋንንት ከሆነ መተት ድግምት ከሆነ እኔ የእግዚአብሔር ሰው በኢየሱስ ሰብረዋለሁ አንተ ከሆንክ በል አንተ ራሴ ታወጣለህ በዛኛው ይሁን አላልክም በዛኛው ይሁን በዚህም ይሁን ዛሬ ማታ እንዲህ ይሆናል በህይወት ላይ የመጣ ክፉ ሁሉ ይሰበራል ክፉ ሁሉ ይሰበራል አንዳንድ ሰዎችን ወቅቶ ያዘ የመከራ እሾክ ይሰበራል የሐዘን እሾክ ይሰበራል መርገም ይሰበራል እግዚአብሔር ልጆችን አንቆ ያዘ ክፉ ዛሬ ከላያቸው ላይ ይነቀላል አለ አቤት ዮናስ ያጠፋው ጥፋት አለና ዮናስ በተላለፈውና ዮናስ በሰራው ኃጢአት ምክንያት ነው የመጣው ክፉ ምንድነው ያጠፋው ዮናስ እግዚአብሔር ምዕራፍ 1 ትንቢተ ዮናስ ምዕራፍ 1 ቁጥር 1 ላይ ሂድ ወደ ታላቂቱ ከተማ ወደ ነነዌ ክፋታቸው የነነዌ ሰዎች ክፋት የነሱ አመጽ የነሱ ተንኮል የነሱ ግፍ እነሱ የሚያደርጉት ኃጢአት በነፊት ላይ ወጥቶ ታይቷል ነነዌ ከተማ በሰማይ ሆኜ እኔ ሲመለከት ጥሩ ስራ የሚሰራ ሰው አልተገኘም ሁሉ ሰው አመጽ ተንኮል ክፋት እየሰራ በነፊት ላይ ስለታየ አንተ ሂድና ስበክ አንድ ቻንስ ለነሱ ሰጣለው እስከ 3 ቀን ድረስ ይገለበጣል ከተማ ብለ ተናገር እንዲመለሱ ተናገር እነሱ ከተመለሱ እኔ ለአይዛቦች ምሕረትን አደርጋለሁ ቸርነት አደርጋለሁ ሄድና አገለግል አንተ የኔ መልእክተኛ ሁን ብሎ እግዚአብሔር ወዴት ነው ምልከው ወደ ነነዌ ወዴት ነው ምልከው አዳታይም ነነዌ ላይ 120,000 አባወራ ይገኛል ሰዎች ምድራዊ ነገር አላቸው ሰማይ ጠቀስ ፎቅ ነው የሚሰሩት ሰማያዊ ነገር የለም እንጂ ምድራዊ ነገር ያሉ ሰዎች ናቸው አርብቶ አደር እንደዚህ ከፍት ምናምን ማረቡ ብዙ ሰዎች አሉ የምድራዊ ነገር ብዙ ጭንቃ አይገኝም ግን እዛ ከተማ ውስጥ ብዙ የጣዖት አምልኮ አለ አንድ እነሱ ሀገር ላይ የሚመለክ ጣዖት አለ የሰው ደምና የሰው ስጋ መስዋዕት
የሚደረግለት በጣም ብዙ አመጽ አለና ባጭሩ ሳስለል ዝርዝሩ የነነዌ ከተማ ሰዎች ክፋት የነሱ አመጽ በነፊት ላይ ምን ሆኗል ወጥቷል አይቻለው አለ። እነሱ መልካም ስራ ሲሰሩ እኔ አላየውም። አንድ ሰውን ጠይቅ፣ ጆሮ ላይ ቀና ብለ ጆሮ ላይ ጠይቀው፣ ምን እየሰራክ ነው ሁሌ እግዚአብሔር አንተን የሚያየው ብለ ጠይቀው። ጠይቀው ሁሉ ጊዜ በል ያንተ መልካም ስራ ነው ወይ ያንተ አመጽ ነው? ያንተ ተንኮል ነው ወይ ያንተ ጥሩ ስራ ነው? በእግዚአብሔር ፊት የሚታየው በል። መልሱ መመለስ አትችልም። እዛው አስቀምጥ። ነነዌ ከተማ ሰዎች ተንኮል ሲሰሩ አመጽ ሲሰሩ ግፍ ሲሰሩ ነው ያየው። እግዚአብሔር ተቆጣና ጨርሳለሁ አለ። ከዛ በኋላ እነዚህ ነነዌ ከተማ ውስጥ የሚገኙ አይዛቦች እንዲድኑ ማንን ይልካል? የአማቴን ልጅ ዮናስን ይልካል። ሂድና ስበክ ተመለሱ በል። በእርሷ ላይ ስበክ፣ ካልተመለሱ አጠፋለሁ አለ። ዮናስ እግዚአብሔር ወደ ነነዌ ስልክ ወደ ተረደ ተርሰስ ጉዞ ላይ የእግዚአብሔር ፍቃድ የለም፣ የእግዚአብሔር ሐሳብ የለም፣ የእግዚአብሔር እጅ የለም፣ የእግዚአብሔር ፕሮግራም የለም። እግዚአብሔር ፍቃድና እግዚአብሔር እጅ የሌለበት ጉዞ ነው የጀመረው። ከዛ በኋላ ኢዮጴ ተብሎ የሚጠራ ቦታ ወረደና ዋጋ ከፍሎ መርከብ ውስጥ ገባ ይላል። እሱ ሲገባ ቀደም ክፉ ነገር በህይወታቸው ላይ የደረሳቸው መርከብ ውስጥ ያሉ ተሳፋሪዎች ነበሩ። በእነሱ ላይ ገባ ዮናስ። ምን ከፍሎ? ዋጋ ከፍሎ የሚል ቃል አለ እዛ ጋር አንብቡ። ዋጋ ከፍሎ ኮበለለ። ኃጢአት ማለት እኮ ሌላ ትርጉም የለም። ኃጢአት ማለት አለ መታዘዝ ማለት ነው። እስቲ ጋር ኃጢአት ማለት በሉት። ተናገር ብራዘር። አለ መታዘዝ ማለት ነው በሉት። ኃጢአት ማለት አመጽ ማለት ነው። ኃጢአት ጎዳና ላይ ያሉ ሰዎች እንዲመለሱ ተናገር የተባለ ሰውዮ ወዴት ነው የሚሄደው? ኮበልሎ ተርሰስ። ከዛ ዋጋ ከፍሎ ይላል። እባክህ በደንብ አንድ ሰውን ያዝና እንዲህ በል፣ ረጅም ዓመት ዋጋ እየከፈልክ ቆይተሃል ወይ በህይወት ላይ በል። ጠይቀው ዋጋ እያስከፈለ ቆየ ነገር በል። ሰይጣን ብቻ ላይሆን ይችላል በል። መርገም ብቻ ላይሆን ይችላል በል። ዮናስን ዋጋ ያስከፈለ ሰይጣን አይደለም፣ በራሱ ስራ ነው ዋጋ የከፈለው። አንዳንዱ በራሱ ድካም ምክንያት ነው ዋጋ የሚከፍለው። እግዚአብሔር የላከበትን ቦታ ትቶ ያልተላከበት ቦታ በመሄድ የእግዚአብሔርን ሐሳብ እምቢ በማለት በህይወቱ ላይ ከፍተኛ ዋጋ ይከፍላል ማለት ነው። አቤት ሰው አለ እዚህ ቤት። ዝም ብለህ እይና አንድ ሰው ፊት እኔ ህይወት ነገር እያወራው ነኝ በለው። ህይወት ነገር እያወራው ነኝ። በዚህ ቃል ላይ ቀልድ የለም በል። 20 ዓመት 40 ዓመት 10 ዓመት 2 ዓመት 3 ዓመት በህይወት ላይ ከፍተኛ ዋጋ እየከፈልክ ያለ ወንድም፣ ዋጋ እየከፈልሽ ያለሽ እህት፣ ዛሬ ማታ ቆም ብለህ ራስን ታያለህ። ዋጋ ያስከፈለ ያለ ነገር ያንተ ድካም ከሆነ መንገድ አለ አሳያለሁ። በኋላ ወይ ራስህ ትወጣለህ ወይ ያስከፈለ ያለ አካልን እመታለሁ። ለዛ ነው በዛኛውም ይሁን በዚህም ይሁን ብለን ቀደም ስናወራ ባንተ ኃጢአት ምክንያት የመጣ ዋጋ መክፈል ከሆነ ንስሐ ስንገባ በቃ ይበቃል። እግዚአብሔር ያበቀዋል። አጋንንት ካመጣ አሁን እንሰብረዋለን። ጠይቀው አንድ ሰው በህይወት ላይ በል። እባክህ ትንቢት ነው ተናገር። በህይወት ላይ ብዙ ዋጋ የሚያስከፍሉ ነገሮች አሉ። ጠይቀው
ዋጋ እየከፈልክ ነው ወይ በለው። ቆም ብለህ ራስን ይባል። በመርከብ ውስጥ ተናገር። በመርከብ ውስጥ የገባ ኃጢአት ካለ አውጣ ብለህ ተናገረው ለሰው ለአንድ ሰው። አቤት አቤት ከኔ ጋር ናችሁ? በሰዎች መርከብ ውስጥ ከዮናስ ጋር የገባ ኃጢአት የለም? ኃጢአት ነው የበጠበጠ ቤቱን ብጥብጥ ያደረገ መርከብ ውስጥ የገባ ኃጢአት። በዚህ ሸክላ ውስጥ የሆነ ቀን የገባ ነገር ካለ ዛሬ ታውጣለህ። ስታወጣ ፈብለ ታርፋለህ። እሱ ሳይወጣ ያኛው አይወጣም። ቢወጣም በር ላይ እንደገና ይገባል። እሱ ነው ሸክላ ውስጥ የተደበቀውን የተሰወረውን ኃጢአት ሳታወጣ አጋንንት ቢወጣ ራሱ ቤቱ ቆንጆ ስለሆነ እንደገና መጥቶ ይገባል። ከመርከባችሁ ውስጥ እግዚአብሔር የማይወደውን አስወግዱ። ደክመን ሊሆን ይችላል፣ ተሳስተን ሊሆን ይችላል፣ በአለማወቅ ምክንያት ሊሆን ይችላል፣ በድፍረት ሊሆን ይችላል። የተላለፈውን መተላለፍ እግዚአብሔር ዛሬ ይቅር እንድል ከውስጣችን ከመርከባችን ከዚህ ሸክላ ውስጥ አውጥተን እግዚአብሔርን እናሳያለን። አቤት ንገረው ለአንድ ሰው እንዳይረሳ እንዳትረሳ በል። ዛሬ ማታ ያዘው የአንድ ሰውን ስጋ ያዝና እጅ ያዝና ዛሬ ማታ በዚህ ባንተ ሸክላ ውስጥ የተሰወረ ኃጢአት ካለ፣ ግፍ ካለ፣ አመጽ ካለ፣ ተንኮል ካለ ሳታስቀር በል። ጨርሰህ ግደል በል። ጨርሰህ አጥፋ በል። ጨርሰህ አስወግድ በል። ወንድሜ በዛ ሰላምን ታገኛለህ፣ ረፍትን ታገኛለህ፣ በረከትን ታገኛለህ። ኦሬዲ እጣው ወደቀና ዮናስ ጋር የገባ ነው። እጣ በማን ላይ ወደቀ? ዮናስ ላይ። ዮናስ ያጠፋው ጥፋት ነው። ኃጢአት ደሞዝ በሽታ ነው፣ መከራ ነው፣ ሞት ነው። የኃጢአት ውጤት እንደዚህ ናቸው። ፍርሃት ነው። ምን ውስጥ ገባ? መርከብ ውስጥ። ሰዎች ወጀብን ለማስቆም ረጅም ሰዓት ነው የጸለዩት። በነቢያ ጸልዬ፣ በቤተ ክርስቲያን ማሪያ ጸልዬ፣ ራሲ ጾም ጸሎት ይዘ ጸልዬ በህይወት ላይ መፍትሄ ያጣ ሰው ካለክ በዛ ጸሎት ጉዳይ አይደለም፣ ንስሐ ጉዳይ ነው። አንድ ሰው ዝም ብለ እንደዚህ አስደንግጠ ያዝና ረጅም ዓመት ጸልዬ ባል ያዘውና ተናገረ። ረጅም ዓመት ጸልዬ ያላገኘው መልስ ካለ የጸሎት ጉዳይ አይመስልም ባል፣ የመመለስ ጉዳይ ይመስላል። ወደ ጌታ ተመለስ፣ ንስሐ ግባ። ያን ጊዜ በል ወደ ቤት የገባ ወደ ህይወት የገባ አጥንትን የወጋ ስጋህን የወጋ በሽታ ይወጣል፣ መከራ ይወጣል፣ መርገም ይወጣል፣ ክፉ ይወጣል። ሰላምን ታገኛለህ። ቀደም ብያለሁ እኮ ደክሜ አስገብቴ ሊሆን ይችላል፣ በድፍረት ሊሆን ይችላል፣ በአለማወቅ ምክንያት ሊሆን ይችላል። የገባ ካለ ዛሬ አራግፍና ሰላም አግኝተህ ሄድ። ማንን ላገኘው? እስቲ እጁን እንዲህ የሚያደርግ ሰው ዝም ብሎ የሚያራግፍ ዛሬ ማታ በል። በድፍረት ሊሆን ይችላል፣ በአለማወቅ ምክንያት ሊሆን ይችላል፣ በስህተት ሊሆን ይችላል። ወደ ውስጥ የገባ አመጽን፣ ተንኮልን፣ ኃጢአትን እግዚአብሔር የማይወደው ነገር ሁሉ አራግፈ ይወጣለሁ። ተናገሩ። አራግፈ ይወጣለሁ። ይዤ አልወጣም። እሱን ስታራግፍ ቤቱ ባዶ ሲሆን ሮጦ ወደ ቤት የሚገባ ሰላም ይሆናል። ሮጦ ወደ ህይወታችሁ የሚገባ በረከት ይሆናል፣ ስኬት ይሆናል። በጸሎት እምቢ ካለ አትልፋ። ቆም ብለይና ዛሬ ቀን ምንድነው? እሁድ
ቀጥታ ተሳፍሬ ወደ ኋላ ኒዳ ወደ ቅዳሜ ኒዳ ወደ አርብ ወደ ሐሙስ ኒዳ ማርሽ ጨምሬ ቀጥል ወደ ኦሮብ ቀጥል እሁድ ቀጥሎስ ያሳለፈው ነው ወር ምንድነው ሂዳር ጥቅምት መስከረም ቀጥሎስ ነሐሴ ወደ ኋላ ኒዳና ምን እንዳጠፋክ የቱጋ ኃጢአት እንደሰራክ ሲተት እንደሰራክ አገኝና አራግፈው ንስሐ ግባ ሲል ወደፊት አትንዳ ያዘው ባክ አሁን ማርሽ አንሳበል ጨምር በለው ማርሽ ይጨምራል ጨምር በል ፍጥነት ጨምር በል አሁን ወደ ኋላ ንዳ በል አልፌ መጣይበት ጎዳና ላይ እግዚአብሔርን ያሳሰርከው ሰዓትና ደቂቃ ካገኘክ አራግፈ ስትወጣ ሰላም ያገኛል። አቤት እሱን ሳታራግፊ ትንቢት ሊመጣ ይችላል። አይበቅልም። ዛሬ ጌታ መልአክ እንዲህ ብሏል። ጌታ መንፈስ ጽዳት ይሰራል አለ። እስቲ ዛሬ ማታ ጽዳት ይሰራል በሉ። አቤት አቤት መርከቡ ሲገባ ለማውጣት ታገሉ። በጸሎት ሞክሩ የሚባለ በገንዘብ ሄዱ እየሰጡ እንትን እያደረጉ ወደኛ ጋር ሲታመጣ እንደዚህ ይበል። በገንዘብ ሞክረ እምቢ ብሏል። ታው በቃ አርቲስት ሁለተኛ ጂሰስ ክራይስት ነካርጋ አንድ ሰው በገንዘብ ሞክረ እምቢ ካለ ይበል ሁለተኛ አርቲስት ይበል። ሰዎች እኮ በገንዘብ ነው ሞከሩት። ገንዘብ አውጥቶ ጣሉ እምቢ አለ። ወጀቢ በገንዘብ አይቆምም። በገንዘብ ነው የዱት። ከዛ በኋላ ወደቀ። ዮናስን በጣም ወደድኩበት እዛ መጨረሻ አካባቢ ነው። እጣ እንደወደቀ ዮናስ አመነ። ሲተትን ራሱ ማመኑ በጣም ትልቅነት ነው። እጣ እንደወደቀ ዮናስ እኔ ነኝ አለ። በቃ እኔ ነኝ አለ። መውሰድ የፈለጋችሁትን እርምጃ በእኔ ላይ ውሰዱ አለ። አልዋሽም አለ። እኔ ጥፋታም ሰርቼ በእናንተ ላይ አልልም። እኔ አጥፍቻለሁ። ዕብራዊ ነኝ። ሰማይንና ምድርን የሰራ እግዚአብሔርን አመልከዋለሁ። ወደ ነነዌ ከተማ ስልክ ወደ ተርሰስ ኮብልሌ እየሄድኩ ነኝ። የሱን ሐሳብ ተላልፌያለሁ። ኃጢአት ሰርቻለሁ። በቃ እንደፈለጋችሁ አድርጉ አለ። መፍትሄ በእኔ ምክንያት ከተገኘ ግደሉ፣ ቅበሩ፣ ውሃ ላይም ጣሉ። እኔ መፍትሄ አካል ሆናለሁ አለ። ዮናስ ዛሬ ማታ በህይወቴ ላይ ለመጣ ችግር፣ በህይወቴ ላይ ለመጣ ክፉ ነገር መፍትሄ አካል አንተ ራስህ ይሆናል። እባክህ ለአንድ ሰው ብትናገር ደስ ይለኛል። ዛሬ ማታ በል በህይወቴ ላይ ለመጣ ክፉ ነገር፣ አንተ የምታውቀው ክፉ ነገር አንተ ራስህ መድኃኒቱን በል። በቃ አለ ዮናስ በራሱ ላይ ፈረደ። አጠፍቻለሁ አለ። አመነ። አዳምንና ዮናስን ካያችሁ እጣ እንደወደቀ ኃጢአት ሰርቻለሁ አውጡና ጣሉኝ ከመርከቡ ውስጥ። መርከቡ ውስጥ የገባ ከኔ ጋር የገባ ኃጢአት ነው መከራ ያመጣ። ቁልፉ ይሄ ነው አለ ዮናስ። አዳም ጋር ስትሄድ እግዚአብሔር መጣና ክፉንና ደጉን የሚያስታውቀውን ዛፍ ፍሬ አትብላ ብሎ የለም? ለምን በላ ካለ አዳምን። አዳም ማንን አለ? ሔዋን ናት አለ። ሔዋን ለምን አበላሽ? እባብ ነው አለ። ዮናስ ጋር ዮናስ በራሱ ላይ ነው ችግር። ባንተ ቤት ላይ ሲመጣ ባለቤቴ አትበል፣ አጎቴ አትበል፣ አያቴ ጦንቃዩ አትበል። ራስን እየመጀመሪያ እንደዚህ አታደርግ። ዝም ብለህ ኮሮና የመጣበት ታይም ሁሉ ላይ ግማሹ ጦንቃይ ይላል፣ ግማሹ ነቢያት በስቶ ይላል፣ ግማሹ እንትን ይላል። ራሱን መቻለ። ዮናስ ግን ራሱ ላይ ነው እንትን ያደይ ጃጅ ያደረገው። አቤት እኔ ዛሬ ማታ ቁልፍ ይዞ የሚሄዱ ሰዎችን አይቻለሁ። ቁልፍ የስኬት ቁልፍ፣ የበረከት ቁልፍ፣ የጤና ቁልፍ፣
የረፍት ቁልፍ ዛሬ ማታ ይዞ የሚሄዱ ሰዎች አሉ። ሰዎች ያችን ቁልፍ ለማግኘት በጣም ነው ተቸገሩት፣ በጣም ነው ተሰቃዩት። ጸለዩም ቢያለ ቁልፍ አልተገኘም፣ ገንዘብ አራገፉ አልተገኘም። መጨረሻ ሄደው ዕጣ ወደቀና መርከቡ ውስጥ ያለውን ኃጢአት ማውጣት ቁልፍ ሆኖ ተገኘ። ንስሐ ግቡ፣ ወደ ጌታ ተመለሱ። እሱ ቁልፍ ነው። አለቀ። አቤት ያናውጥ ነበርና ዮናስን ከመርከቡ ውስጥ አውጥቶ ተሸክሞ ምን ላይ ነው የጣሉት? ዮናስን እንዳወጡ ውሃ እንዴት ነው የሆነው? ያ ቅድም አምበለ ምንድነው ያለው? ጻት መርከቡ ሲገባ ኃጢአት ከዮናስ ጋር ገባ እንደወጣ ምድርቷ ምን ጻት። ያዘው አንድ ሰው ትንቢት ተናገር። ዛሬ ማታ እንዲህ ይሆናል በል። ተናገር ብራዘር። ዛሬ ማታ እዚህ ጋር ነው ድምጽ ያለው። ዛሬ ማታ እንዲህ ይሆናል። በስህተትም ሊሆን ይችላል፣ በአለማወቅ ምክንያትም ሊሆን ይችላል፣ በድፍረትም ሊሆን ይችላል። የሆነ ወር ላይ የሆነ ቀን ላይ ወደ ቤት የገባ ኃጢአት፣ አመጽ፣ ተንኮል ዛሬ ከውስጥ ከወጣ ዛሬ ከቤት ከወጣ በደንብ ያዘውና ተንቢያው በቤት ላይ በል። ሰላም ይሆናል፣ ረፍት ይሆናል፣ ወጀብ ይቆማል፣ መከራ ይመታል፣ መርገም ይመታል፣ በሰላም ትሻገራለህ። ከዚህ የሚበልጥ ትንቢት የለም። አንድ ሰው አሜን ይበል።